ምናምን and ጥሩ ነበረ እየሄደ ነበረ she's joking never give up like ለምን ነው she's joking የሚሉት አስቆምልኝ አሌክስ በቁም ነገር ኮመንት አትይ ማለት ኮመንት ታይሽ ኮመንት ላይ ብዙ ሰው ብዙ ነገር ሊል ይችላል። እሱ ችግር የለውም። ለማውራት ዝግጁ አይደለሽም አሁን? በቃ ኦኬ ሶ ችግር የለውም። I'll talk to you guys ሌላ ቀን። እሺ እንግሊዘኛ እንሰማም ይላል። you guys ሳላስበው ነው የሚቀላቀልብኝ በነገራችን ላይ እንጂ ይፈልጊው አይደለም። ችግር የለም። እሺ እናመሰግናለን። እውነቷን አልነበረም ማለት ነው እንግዲህ እውነቷን አልነበረም ማለት ነው። ጋይስ እዚህ ጋር ስትገቡ ለቀልድ ወይም የማይሆን አታርጉ። ለምን መሰላችሁ? በቃ እዚህ ጋር በጣም ብዙ የተከበሩ ትልልቅ ሰዎች ትልልቅ ሙያ ውስጥ ያሉ ኮመንት የማያረጉ ግን ያዳምጡ አሉ። ገብቷችኋል? የቀልድ ሰዓት ቀልድ ነው። ኦኬ ጨዋታ ሰዓት ጨዋታ ነው። አሁን ደግሞ እዚህ ጋር ብዙ ሰው ሊማር ነው የሚመጣው ምናምን እና ለዛ ነው እኔ ሲሪየስ ነው እሺ የምሰማችሁ። እሺ እና ከስር ደግሞ ወይ ሲቀልድም ሰው ካያችሁ ምናምን እሱን ተውት። ኮመንት ይጫወት ሰው ወይ ይተርብ ምናምን ኖርማል ነው። ከጥላቻ ምናምን እኮ አይደለም፣ ጨዋታ ይሰማል። እሺ ኮመንት ላይ ጨዋታ ነው። ሰዎች ይሳቁ ይጫወቱ ምናምን ፐርሰናል አይደለም ማለት ነው። ስወጣ 7ኛ ክፍል እያለሁ ገና በልጅነቴ ነው የወጣሁት በአረብ ሀገር። እሺ ይሰማል። ምን ተፈጠረ? ሄሎ እኔ ያለው እንዴ ቤተሰብ ታያችኋለሁ። እኔ እሰማለሁ። እንዴት ነው ዋይፋዩ? አንዳንዴ እኮ ይቀባዥራል። ሄሎ አይ ወደቀች። እሺ ወደ ኮማ ክፍል ባላለኝ እሺ እና ወይ እና ሁሌ አልተስማማንም። ፈርተሻል? እየፈራሁ ነው። ምንድን ነው የሚያስፈራሽ? አስፈራለሁ እኔ? ለአንተ አይደለም። ኮሜንት ዘገባለሁ። ማን ነው የሚያስፈራሽ? ይኸውልሽ ኮመንት ለምን ታያለሽ? በቃ ጣራ እያልሽ አውሪኝ። እኔ እሺ ባለቤቴ ማለት ነው በሰው ነበር የተዋወቅኩት እና እኔ አላወቅኩትም ምናምን ነገር ለተወለደበት አላለ አላወቅኩትም። ያኔ በሰው በጓደኛ ማለት ነው። ከጀርባሽ ግን የሆነ የሚረብሽ ድምፅ አለ። ኦኬ ቀርታ እሺ እና ሳላውቀው ማለት ነው በሰው በጓደኛ እኔ ሰው ሀገር ሆኜ በሰው ተዋወቅን። ከዛም ብዙም አልቆየውም ሀገር ቤት ሄድኩኝ። እሷ ሀገር ቤት ነበረ። በሰው ተዋወቅን ማለት ነው። ጓደኛዬ ነበረች፣ አንድ ላይ ነው የሚሰራ የነበረው። የእሷ የባሏ ወንድም ነው ምናምን አሉ አለች። እንደዛ ግን ያጎቷ ልጅ ነበረው። እሺ እና ሄድኩኝ። ሲሄድ ያኔ ቤተሰብ ጋር እንትን አላልኩም ነበረ፣ እሱ ጋር ነበር ያልኩት።
ሄድኩኝ ለትምህርት ማለት ነው። ኦኬ ለትምህርት እዛ ሄጄ 3 ዓመት እሷ ጋር እኔ ለትምህርት ነው ግን ማዘር የላከችኝ የነበረው እኔ ጋር ተማሪ እያለቻት ማዘር ሲስተር ደግሞ እኔ አስተምራት አለው ብላ እሷ ጋር ወሰደችኝና ያን ትምህርት ደግሞ ትምህርት ሆቴል ማኔጅመንት ነበረ። ትምህርቱን ተይና የሆነ ስራ ይሄም ሰርተሽም ለትምህርት ነው ይሄንንም ተመራሽም ለትምህርት ነው ይሄን ስራም በሰሪው ምን የምሰራው ለብር ነው አለችኝ። ከዛ ተወዳደርኩኝና አለፍኩ። ዶክመንቴ እንትን ገባ ስኩል። ከዛ ይሄንን በወር 250 ይከፈል ነበር። ያን ክፍያ ያለ መክፈል ከዛ ከድርጅቱ አስወጣችኝ ሲስተሬ ማለት ነው ታላቅ እና ይሄንን የምሰራው ፀጉር ቤት ነበረ። ፀጉር ቤቱን እዛ አንድ ላይ እንሰራለን አለችኝ። ከዛ የሰራን እያለ በቃ ሁሉን ነገር እኔ ፐርፌክት ሆኜ በልምድ ሁሉን ነገር ሰራለሁ ገባ። ከዛ በቃ አስብልሻለሁ አለችኝ። ቡክም አወጣሁኝ። በቃ ከአመት ከወራቶች አስቆጠርኩኝ። በቃ ዝም ብያለሁ። ግን ሲስተሬ ናት። ይሄን ነው ያኔ ሰው ከዚህ ከኔ ብዙ ነገር ሊማር ይችላል። ገባ። የሰው ልጅ ሰው ሆኖ ብዙ ነገር ያምረዋል፣ ብዙ ነገር ያስፈልገዋል። ለዛ ቤተሰብም ቢሆንም እኔ ምን እንደሚያስፈልገኝ ሰው ሆኜ ምን እንደሚያስፈልገኝ ሁሉ ነገር የምናውቀው ጫናም ቢኖርም ኖሮ የምናውቀው ይሆናል። ትምህርት ይሆናል ብዬ ነው የማስበው። እዛ ቡክ አውጪ በእቁብ ገባን እና ቡክ አውጭና በወር ቡክሽ ላይ ታስገቢያለሽ አለችኝ። እሺ ያልኩኝና በቃ እኔ ፐርፌክት ሆኜ ነው መሰራው። እንደውም እሷ ራሱ ልትወልድ እንትን ሆና በቃ ቤቱን ሁሉ ነው ሰው ቀጥራውልኝ ቤቱን ሁሉ ነው እኔ ነኝ ያስኩት ማለት ነው። ወይ ጥያቄ አለኝ እኔ አሁን ከዚህ ስትሄጂ ባልሽ ጋር እንደ ባልሽ የሆነው ፍቅረኛሽ ጋር በጓደኛሽ በኩል የተዋወቅሽው ፍቅረኛሽ ጋር እንደሄድሽ ነው ቤቱ የነገርሽ ቅድም? አዎ እሱ ላይ ጅማሬው ነው። ከጅማሬ ወደዚህ ልመለስልህ ነው። ጅማሬው ነው። እሱ አሁን በቃ ከቤተሰቦቼ ጋር ችግር አለ የሚለውን ብትነግሪን እና ጉዳዩን ብትነግሪን አሁን የተፈጠረውን ብናቅ ጥሩ ነው። ምክንያቱም እያንዳንዱ ከቤተሰብሽ ጋር ያለሽን ፍትጊያማ ካወራን ከባድ ነው የሚሆነው። እዛ ጋር በቃ ከቤተሰብ ጋር በድለውሻል፣ ቤተሰብ ገባን። አሁን ምንድን የተፈጠረው የሚለውን ንገሪን አሁን። ኦኬ ከባሌ ጋር ያለው ልንገርህ። አዎ በቃ ቤተሰብ በድለውሻል። በቃ በእነሱ ልን የገባውበት አልሽ። እዛ ጋር የቆጥሽ ነገር አለ። ያ ኦኬ በሱ አለ ማለት ነው። እኔ ክርስቲያን ነበርኩኝ፣ ሙስሊም ነው አልኩኝ። ገባህ? በሱ አለ። አዎ እሺ። ከዛ አይዞሽ ምናምን ሲለኝ ጓደኛዬም ነበረች በዛ አለ። እንደውም እኔ አልፈልግም ብዬ በቃ ሰው አልፈልግም ብዬ እየኖርኩ ነበር ማለት ነው። እየሰራው ነበረ። ወጥቼ ዓመት ምናምን ቆዩ፣ 2 ዓመት። እዛ ተዋወኩኝ፣ ገባው። አዎ ቤተሰቦቹ ጥሩዎች ናቸው። ስራ እንዳለው ምናምን ነው የማያውቀው ነበረ። ከዛ ስራ እንዳለው ነው የማውቀው እንደነገረኝ ማለት ነው እንደ ተዋወቅኩት። ግን ያጨናነቀኝ ነገር አልነበረም በሰዓቱ ማለት ነው። ከዛ ገባውኝ። ቤተሰቦቹ ጥሩ አቀባበል አደረጉልኝ። ግን ከ2 ወር ከ3 ወር ከ4 ወር በኋላ ያለው ነገር ውስጥ እያየውኝ
ምንም ነገር የለም ማለት ነው። ወጪ ከኔ እንጂ ከሱ የሚወጣ ነገር የለም። ከዛ አየውኝ በቃ እኔ መሄድ ፈልጋለሁኝ አልኩት። ከዛም አደረጉና ኒካ እንዲደረግ አደረጉ ቤተሰቦቹ ማለት ነው። ኒካ ተደረገ፣ ቀለበት ማለት ነው። የእኔ ቤተሰቦች የሚያውቁት የእኔ እህቶችና ሲስተር አንደኛዋ ነው የምታውቀው። ሌላ ቤተሰቦች የሚያውቁት ነገር የለም። ከዛ ኒካ ተደረገ። እንትን አልኩኝ፣ ተቀመጥኩ። በፊት ቤት ቦታ የገዛሁት ነበረ። በሱ እንደገና ተመልሼ መጣሁኝ። እኔ እሱን ኒካ ተደረገ በኋላ ማለት ነው። ተመልሼ መጣሁኝና ቤት እንዲሰራ በፊት ሲስተር ልኬ ብዙ ብር ስላጠፋችብኝ ለዚህ አልኩልኝ ብዬ ብዙ ብር ስላጠፋችብኝ እስቲ ይሻለኝ ይሆን ሌላም በማለት እሱን ተማምኜ ቦታውን ገዝቼ ቤት እንዲሰራ ማለት ነው ላክሽለት። እሺ ብር ላኩኝ። ያው አላጠፋም፣ ግን ቤቱን ሰራ። ምን ያህል ብር ላክሽለት? የዓመት ከምናምን ቤቱን ሰራን። ቤቱ ያኔ ያለቀ ፊኒሽንጉ ነው እንጂ የቀረው ቤቱ ተሰራ አለቀ። የቤት እቃዎች ግን አላሟላውም ነበረ። እሺ ችግር የለውም ብሎኝ ገባሁኝ እኔ ወደ ቤተሰብ ማለት ነው። ገባሁ እዛ ገባሁኝ። አለ ሰራለው ነው እርሻ ቤት ሞታ አለ ነው የሚባለው። ድንቻ ገብስ ምናምን ይዘራል። በቃ ከአንድ ባጆ በላይ ነው ድንቻ፣ ከሁለት ባጆ በላይ ነው ግን ድንቻ ራሱ የሚያስገባው ማለት ነው። ብሩ ልኬ ዘርቶት ማለት ነው። ገባ። ግን ያ ብርን ምን እንደሚያደርገው አላውቅም። ከኔ ከማውጣት ውጪ ያንን እህል ተሸጦ ምን እንደሚያደርገው አላውቅም። አንድ ነገር ማውቀው ታሪክ የለም። ግን ምንድን ነው የምታደርገው ለኛ እለዋለሁ። ይሄ ነው አለ ይለኛል። ገባ። የሆነ እኔ የማማክረው ነገር የሆነ መግሉብ ለሱ ሁሉ አስፋልት ላይ የሚሄደው ጓደኛ ለሱ ጓደኛው ነው። በቃ ያንንም እንበላ እንጠጣ ነው፣ ያንንም እንብላ እንጠጣ ነው። የሆነ ለራሱ ለቤት እንዲያደርግ ሰው የምትለው ለውጪ ሰው ዋል ብትለው ለሰው ብር አበድሮ ብትለው ይሻለዋል። ያለማወቅ እንግዲህ ኃጢአት አይደለም ነው። ከዛ አመትም አለኝ እንዴ ልጅ ተፈጠረ ማለት ነው። ልጅ ተፈጠረ፣ ወለድኩኝ። በ8 ወር ተመልሼ መጣሁ። ወልጄ በ8 ወር ቤቴ ነው። ግን ብዙ ነገር አለ። በ8 ወር ተመልሼ መጣሁ። ተመልሼ መጥቼ አሁንም እየሰራሁኝ ነበረ። ምንም ለውጥ የለውም። መሬት ረስታ የምትለው አስፋልት ላይ ጫማን እየጠረክ ውጣና ሂድ ብትለው ነው የሚቀለው ማለት ነው። ከዛ በቃ ወጣ፣ ታጠበ፣ ወጣ። ውጭ ውሎ ነው የሚመጣው። ስራውን ምን እንደሆነ አታውቅም። እንዲህ ነው አጠለው ማለት ነው። ከቤተሰብ ብር አስልኬ መበላ መጠጣ ውስጥ እንትን እስከምል ድረስ ነው ሰርቼ እንደገና ተቸግሬ ማለት ነው። ከዛ እስቲ ቆይ አባትም እሱም የለውም እኔም የለኝም የማለት ዝቅ ብዬ አይደል በቃ አውቆ እንደማያውቅ እስቲ ቆይ ከዛሬ ነገ ይሻላል ብዬ ዝም አልኩኝ። አሁንም ልጄን ለእናቴ ሰጠሁኝና መጣሁ ማለት ነው ዱባይ ነኝ። ከዛ መጣሁኝ። እኔ መጥቼ ፓስፖርት ነበረ እሱ ታላመጣሽኝ አለኝ። ቤት ወንድሞቹ እናቱ
ቤት አድርጎ ማለት ነው። ቤት እኔ ቤት ናቸው። የእነሱን ሁሉን ነገር የምችለው እኔ ነኝ። አጠለው ስልክ ላትየዋ ሲባል ስልክ ገዝቼ በቃ አላለ የሆነ አውቆ እንደማያውቅ ዱዳ በቃ የሆነ በቃ እንጃ ብቻ ራሴን ራሱ ማውቀው አሁን ገና ነው የባነንኩት ማለት ነው። በደሌ ምን እንደሆነ ወይንም ደግሞ ጥፋቴ እኔ ላይ ምን እንደሆነ ብቻ ባላውቅም ከዛ ይሄን እያደረኩ ቤተሰብም እናቴም እንዲሆነ የሆነ ተቸገሩ ሲባል ለእናቱ ማድረጋለሁ። ግን ለእኔ ቤተሰብ ለሱ ተቋምቅኖ ምናምን ልጄ እንዴት ናት ብሎም አይጠይቅም። ምንም አያደርግም፣ አይጠይቅም፣ ምንም አያደርግም። ግን ስለ እኔ አሁን እዚህ መጥቼ አንቺ ለምን ፖስት ታደርጊያለሽ? ለምን ኮመንት ሰው ስርሽ ላይ ይጽፋል? በቃ እንደዚህ አይነት አማርኛ እንደዛ ይለኛል አሁን ማለት ነው። ከዛ ያንን ኮመንት ሰው የጻፈልኝን ከስር ኮመንት ቲክቶክ ላይም ሆነ ምንም ላይ ኮመንቱ ሰውሮ ስክሪንሾት አድርጎ ይልክልኛል በኢሞ ማለት ነው። እኔ ይህንን ሰውን አላውቅም፣ ምን ችግር አለው እለዋለሁ። እንዴት ነው ችግር የለውም። እንደውም ግቢ አለኝ፣ ግቢ አለኝ። እሺ እኔ አልገባም፣ ምን ይሰራለሁ? ለስራ ነው የመጣሁት። ያለውን አንተ ያለበትን ችግር ታውቃለህ።